ደቂቃ ጸሎት ያው የአራሽ የተኳሽ ጸሎት ይሏታል። ለሁሉም ሰራተኛ የምትስማማ ጸሎት አቡነ ዘበሰማያት እንኳን ያቀተናል። የረከሰች ቢመስላችሁም ጸልዩ ወገኖቼ። እደግመዋለሁ፣ ኃጢአት እየሰራን ቢሆን እንኳን ላለመጸለይ ማፈር የለብንም። ኦርቶዶክሳውያን በአቅም መጸለይን አልጀመርንም። በአቅማችን መጸለይ አቡነ ዘበሰማያት ከሆነ እሷን በደንብ አድርጎ መጸለይ፣ እሷን በደንብ አድርጎ ማጣጣም። በምሽት ክፍለ ጊዜዎቻችን ጥቂት እንኳን እግዚአብሔርን ማሰቢያ ጊዜዎች አሉን የምትንበረከኩበት። ሊቁ ዮሐንስ አፈወርቅ እንደሚለው በምሽት ክፍለ ጊዜ የአምላክን ስም ለመጥራት ሆድህ እንዳይከብድህ ሆድህን በልኩ ሙላው ይላል። ቢያንስ ግን ኦርቶዶክሳውያን እንደው የታዘዙትን የጸሎት ጊዜያት ተዋቸው። በማለዳና በምሽት አቡነ ዘበሰማያት የቋሚ የለጓሚ የአራሽ የተኳሽ ጸሎት ማድረስ እንኳን ያቀተናል። ኦርቶዶክሳውያን አሁን ጸሎት ስላችሁ ኦርቶዶክሳውያን በጣም ረጅም ጸሎት፣ በጣም ብዙ ጸሎት ማለት ላይሆን ይችላል ወገኖቼ። እሱ ማይረግ ነው፣ እሱ ክብር ነው፣ እሱ ጸጋ ነው። ኦርቶዶክሳውያን በዚህ ዘመን እንኳን ፀሐይ ስትወጣ በስተምስራቅ የዘረጉ ፀሐይ ስትጠልቅ በጀርባቸው የምትሆንባቸው ሰዎች ለጸሎት እንደዘረጉ የሚታዩ እንዳሉ እንሰማለን። ዶፍ ዝናብ ጀምሮ ላያቸው ላይ ጨርሶ ዋዜማ ቆመው ማህሌት አድረው ጠዋት ክብረ በዓል አክብረው ደግሞ ቅዳሴ ያስቀድሰው 24 ሰዓት ሲሞላ አረፍ የሚሉ አሉ። ይሄ ክብር ነው፣ ይሄ ጸጋ ነው፣ ይሄ ማይረግ ነው። ግን ኦርቶዶክሳውያን ቢያንስ አንድ አቡነ ዘበሰማያት ማለት ያቅተና። በማለዳ የሥራችሁ መጀመሪያ ብርሃኗ ስትፈነጥቅ የልባችሁ ብርሃን በጸሎት ይፈነጥቃል። አትንበርከኩ፣ ቢያንስ እጆቻችሁን ዘርግታችሁ ትቆማላችሁ። ብዙ አታብዙ፣ ቢያንስ እንኳን ጸሎት ትጸልያላችሁ። አቡነ ዘበሰማያት ትደግማላችሁ። የተወደደው መድኃኒታችን እኮ ኦርቶዶክሳውያን ያስተማረን ጸሎት በጣም አጭር ጸሎት ናት። ይቺን እንኳን ማድረግ ሳንችል የምንኖር እኮ ብዙ ነን ኦርቶዶክሳውያን። የታለ ጸሎታችን? ስራችሁ ላይ ለስምንትና ከዛ በላይ ለሆኑ ሰዓታት፣ ጥናታችሁ ላይ ለብዙ ጊዜያት፣ አልጋችሁ ላይ ለበርካታ ቁጥሮች ተኝታችኋል። እስከ ዛሬ የተኛንበት እድሜ ቢቆጠር ስንት ይሆናል? እስከ ዛሬ የበላንበት ሰዓት ቢደመር ምን ይሆናል? አንዲት ደቂቃ ጸሎት ያው የአራሽ የተኳሽ ጸሎት ይሏታል። እያረሱ የሚጸልዩት ጸሎት፣ መሳሪያ እየወለወሉ የሚጸልዩት ጸሎት፣ የቋሚ የለጓሚ ጸሎት ይሏታል። ለሁሉም ሰራተኛ የምትስማማ ጸሎት አቡነ ዘበሰማያት እንኳን ያቀተናል። ለዚህ እኮ ነው መጫወቻ የሆነው ወገኖቼ። በጣም አጭር ጸሎት ነው ጌታችን ያስተማረን ወገኖቼ፣ በጣም አጭር ጸሎት። ይህንን እንኳን ከልባችን መጸለይ ያቀተናል። ይሄን ጸሎት እንኳን 7 ጊዜ እያዛጋን ማለት ይገባን ነበር ኦርቶዶክሳውያን። ምን አይነት ረድኤተ እግዚአብሔር መንፈስ እግዚአብሔር ርቆን ይሆን ይሄን እንኳን መጸለይ ያቃተን? በምሽት ክፍለ ጊዜዎቻችን ጥቂት እንኳን እግዚአብሔርን ማሰቢያ ጊዜዎች አሉን የምትንበረከኩበት። ሊቁ ዮሐንስ አፈወርቅ እንደሚለው በምሽት ክፍለ ጊዜ የአምላክን ስም ለመጥራት ሆድህ እንዳይከብድህ ሆድህን በልኩ ሙላው ይላል። በጣም ስለምንበላ ይሆን የምሽት ጸሎት የከበደ? ብዙ የቲቪ ቻናሎቻችን ስለምንቀያየር የሰማይ ኔትወርካችንንና ቻናላችንን ዘግተነው ይሆን? ኦርቶዶክሳውያን እስኪ ወደ ልባችን እንመለስ። አንድ አቡነ ዘበሰማያት በሰላም ቅዱስ ገብርኤል ማለት ያቀተናል። ትንሽ ደቂቃ ቴሌቪዥናችንን መዝጋት ያቀተናል። ትንሽ ደቂቃ አፋችንን ዝም ማለት ያቀተናል። ትንሽ
በትንሽ ደቂቃ ቤቱን ጸጥ ማሰኘት ይሳነናል። ትንሽ ደቂቃ ወደ ልባችን ተመልሰን ህሊናችንን ወደ ሰማይ መዘርጋት ያቅተናል። ትንሽ ደቂቃ እግዚአብሔር ብዙ እኮ አልፈለገም። አቡነ ዘበሰማያት ብቻ። ያን አባት አልሰማችሁ? በረሃ የሚኖር አባት ነው። ሁሉ ጊዜ ጸሎት ዋሉ አቡነ ዘበሰማያት። ያውም እኮ ዘልቆት አይሄድም። አባታችን ሆይ አባታችን ሆይ አባታችን ሆይ ብቻ ነው የሚለው። ከብዙ ዘመን በኋላ እግዚአብሔር መልአኩን ላከናሉ። አረ ስምህ ይቀደስ በለኝ ብሎ ያከበታሉ። እሱ ምን ላይ ፖስት ተደርጓል? አቡነ ዘበሰማያት ላይ ቆሟል። ምን ላይ ቆማችኋል እናንተ? ወሬ ላይ፣ ምንም የማትፈጥሩትና የማትለውጡት ፖለቲካ ላይ፣ ምንም እዚህ ፈቅ የማታደርጉት የዓለም ኢኮኖሚና ሪዮት ላይ በአንድ ነገር ፈቅ ማድረግ ትችላላችሁ። በአንዲት አቡነ ዘበሰማያት ብቻ። እሱን ትተነዋል። እዩት ይህ አባት አረ ስምህ ይቀደስ በለኝ ብሎ መልአኩን ሲልክለት ምን እንዳለ ታውቃላችሁ? ገና አቡነ ዘበሰማያት የሚለው ራሱ ይሄ ገና መግቢያው ራሱ መች ገና ጠገብኩት፣ መች ጠግቤው ነው ስምህ ይቀደስ ምለው። እየሰማችሁ ነው? አባትነትን አስቤ ልጅነቴን ተዘክሬ መኖር ራሱ ጣፍጦኝ አቡነ ዘበሰማያት ላይ ቆሜያለሁ አለላችሁ። ምን ላይ ቆማችኋል ኦርቶዶክሳውያን? እናንተ ጀምራችሁ ትታችሁታል። በየመሃሉ እንደ ሀገራችን ኔትወርክ አቆራርጣችሁታል። እንደው ከፍ ያለው ሱባኤ ሲመጣ ብቻ እንደው ሰው ስለገባ ጥልቅ ብላችኋል። ወይስ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ እንደተባላችሁ ጽኑ የሆነ የጸሎት ህይወት በአቡነ ዘበሰማያት ብቻ ጀምራችኋል? ኦርቶዶክሳውያን ይህኛ አጀማመር እኮ ትንሽ ከበድ ይላል። አንዳንዶቻችን ገና ቤተ ክርስቲያን ወንጌል እንደሰማን ገና እግዚአብሔር ቤት መምጣት እንደጀመር በጣም ይገርማችኋል። ጸሎታችን ብዛቱ ውዳሴ ማርያሙን፣ ውዳሴ አምላኩን፣ መልካ ኢየሱሱን፣ ዳዊቱን፣ ወንጌሉን እማንጸልየው የለም። ትንሽ ከረምረም እያልን ስንመጣ ስንቀንስ ይሄ አሲም አይነክ የተጠይ ነው የሚባለው። ይሄ በሂሳብ ትምህርት ሲወርድ ምን ላይ ደርሳችኋል ወገኖች? እኔ አስታውሳለሁ ገና ቤተ ክርስቲያን ህይወት ስንጀምር ከወዳጆቼ ጋር ቅዳሴ ገብተን ለማስቀደስ ስንጀምር እስካሁን አፍራለሁ ሳስበው። ገና ቅዳሴው ሲጀመር እጆቻችንን ዘርግተን ማስቀደስ ጀመር። የሰማችሁ? እንደውም ብፁዕ አቡነ ሕዝቅኤል መጽሐፍ መምህራችን ነበሩ። እዛ ቀን የማህሌት አይተውን ደግሞም እኮ እንጠራራላችኋለን እነዚህ ልጆች ሊያረጉ ነው እንዴ እስኪሉን ድረስ ከፍ ሁሉ ማለት ጀመር። የጀመርን ሰሞን ነው። አባቶች እኮ እንደሚሉት ነው፣ በልጅነቱ የመነኮሰ ሰልሞ ይሞታል እንደሚሉት አይነት እኮ ነው። ከዛስ ጥቂት እንደቆየን አፍታ እንደቆየን እጃችንን እያወረድን መቋሚያ መፈለግ ጀመር። መቋሚያ ኃጢአት ነው እያልኩ አይደለም፣ እየሰማችሁ። ከዛስ ትንሽ እየቆየን ደግሞ ስግዱ ሲባል በዛው ማንኮራፋት ጀመር። ደግሞ እኛን አራያ እንዳታረጉ ለትምህርት ነው መነግራችሁ። እየሰማችሁ ስንቀንስ እኮ ነው እኔና እናንተ የምንኖረው። የቀድሞ ፍቅራችን እየቀዘቀዘ፣ የቀድሞ ትጋታችን እየጠፋ፣ ማህሌት የሚያድሩት አልጋ ላይ እያንቀላፉ፣ የወለዱት በጊዜ ወሊድ ብቻ ሳይሆን ከጊዜ ወሊድ በኋላም እየዛሉ፣ ወገኖቼ ብዙ ነገርን እየቀነስን እንመጣለን። በአቅም መጸለይን አልጀመርንም። በአቅማችን መጸለይ አቡነ ዘበሰማያት ከሆነ እሷን በደንብ አድርጎ መጸለይ፣ እሷን በደንብ አድርጎ ማጣጣል። እሳት ማቀጣጠል ተሰጣት አሉ ስራ። እሳት እያቀጣጠለች ያን ቀን እኮ ነው የገባችው አሉ። የሆነች እሳት መጣ ጥብስ አረገቻት አሉ። ምን አለች አሉ ሴትዮይቱ? እኛን ጻድቃኑንማ እንዴ ካቃጠለን ይው በከተማ ገብርኤል አካባቢ ያሉትንማ እንዴት ሊያረጋቸው ነው አለች አሉ። ያን ቀን ገብታ እንደዚህ የለም ወገኖቼ። ቀስ በቀስ ኦርቶዶክሳውያን ከአቡነ ዘበሰማያት ጀምረው እጆቻቸውን ሲዘረጉ
እሳት የተፉ እነ ማክሲሞስና ዲሞዲዮስ የሚባሉ አባቶች አሉ። አፋቸው እሳት እስኪተፋ እጆቻቸው እሳት እስኪያወጣ ድረስ የደረሱ እስከ እሳትነት እስከ ከዊነ እሳት የደረሱ አባቶቻችን አሉ። እየጸለዩ ከፍ ብለው አንድ ክንድ እስከ ስንዝር ከፍ ያሉ አባቶች አሉ። እየጸለዩ ቢያንስ ግን ኦርቶዶክሳውያን እንደው የታዘዙትን የጸሎት ጊዜያት ተዋቸው። በማለዳና በምሽት አቡነ ዘበሰማያት የቋሚ የለጓሚ የአራሽ የተኳሽ ጸሎት ማድረስ እንኳን ያቀተናል ኦርቶዶክሳውያን። ቢያንስ ኦርቶዶክሳውያን እግዚአብሔር የሚፈልገው ተከታታይነት ያለው የማይቋረጥ ጸሎት እንዲሆን ነው። ወገኖቼ ስትጀምሩ ደካማ ጸሎት ሊሆን ይችላል። ስትጀምሩ የረከሰች ጸሎት ሊሆን ይችላል። ስትጀምሩ ማትሰሙ ሊመስላችሁ ይችላል። ግድ የለም የረከሰ ጸሎት በመጸለይ ነው ወደ ንጹህ ጸሎት የሚደረሰው። ኦርቶዶክሳውያን ደካማ ጸሎት በመጀመር ነው ወደ ብርቱ ጸሎት የምንጓዘው። ከዜሮ በመጀመር ነው ከፍ የምንለው። ግን እንጀምረው ኦርቶዶክሳውያን። ለዚህ ዘመን መድህናችን ከጸሎት በቀር ምን አለ መሰላችሁ? ከጸሎት በቀር የሚድንበት እንዳለ የሚያስብ ሰው በሰይጣን የተታለለ ነው ይላል ማር ይስሐቅ። ከጸሎት በቀር መዳኛ የለንም ኦርቶዶክሳውያን። እግዚአብሔርን ከመጥራት በቀር መውጫ የለንም ኦርቶዶክሳውያን። በግልም በቤተ ክርስቲያንም እንደ ሀገርም ከጸሎት በቀር መትረፊያ የለንም። ከዚህ ውጭ ካሰብን በሰይጣን የተታለልነን የሚለው ለዚህ ነው። የረከሰች ቢመስላችሁም ጸልዩ ወገኖቼ። እደግመዋለሁ፣ ኃጢአት እየሰራን ቢሆን እንኳን ላለመጸለይ ማፈር የለብንም ኦርቶዶክሳውያን። እግዚአብሔርን ለማናገር መደበቅ የለብንም ኦርቶዶክሳውያን። ታመንም ቢሆን በመከራው በምንም ሁኔታ ውስጥ እንሆን፣ እንደውም አንድ ሊቅ ምን ይላል? መታመምህን ላለመጸለይ ምክንያት አታድርግ፣ ይልቁንም ይላል ለህመምህ መድኃኒት የሚሆንህ ጸሎትህ ነው ይላል። አልጋ ላይም ወድቀህ ብትሆን ጸልየው። አልጋ ላይ ወድቀው እየጸለዩ የኤርሚያስን ሰቆቃው ኤርሚያስን እየደገመ እያነበበ አንድ እንባ በሚያነብበት መጽሐፍ ላይ አረፈ ይላል። አንድ ታሪክ ሳነብ አልገባውም ምን እንደሆነ። ለካ እጅግ ጽኑ እንባን የሚያለቅሰው የነብዩ የኤርሚያስ እንባ ነበር የሚጸልይበት መጽሐፍ ላይ ያረፈው። ነብዩ ኤርሚያስ አብሮት መጥቶ ለካ ያለቅስ ነበር በታመመው አልጋ ላይ ወድቆ። በታመማችሁበት አልጋ ላይ የሚመጡ ቅዱሳን አሉላችሁ። መታመማችሁን ምክንያት አድርጋችሁ ጸሎቴ ደካማና የረከሰች ናት ብላችሁ ላለመነጋገር ከእግዚአብሔር እንዳትርቁ ጸልዩ። ምንም እንኳን ከምትፈልጉት የህይወት ደረጃ ንጹህ ህይወት ደረጃ ንጹህ ጸሎት ደረጃ ባትደርሱ ጸሎትን ግን አታቆሙ። ስታቆሙ ትሞታላችሁ። ስታበቁ ይበቃል። ለዚህ ነው ሁል ጊዜ እንድንጸልይ ጌታችን በወንጌል በምሳሌ ታስታውሳላችሁ። ያችን ሴት ዘውትር መጸለይ ስለሚገባ አንድ ምሳሌ ነገራቸው ይላል። ባሏ የሞተባት አንዲት መበለት የሆነች ሴት ፍረድልኝ እያለች ዳኛውን ትዘበዝበው ነበር ይላል የሉቃስ ወንጌል ምዕራፍ 18 ቁጥር 1። በሞቴ ስሙኝ ፍርድ ትፈልጋለች። ዳኛው አልፈርድ አላት ወገኖቼ። ከዚያስ ዘውትር እየሄደች መዘብዘብ መጨቅጨቅ ጀመረች። ከዕለታት አንድ ቀን ግን ዳኛው ምን አለ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ዝብዘባዋ ብዬ እፈርድላታለሁ አለ ይላል። በጨካኝ ልብ የመሰለው እግዚአብሔር የኔና የናንተን የጨካኔ ልብ ለመግለጽ እንጂ እሱ ደግና ሩሩህ አምላክ ነው። ግን ምን እንደሆነ ታውቃላችሁ? ፈረደላት። ምንም የሌላት ብትሆን እንኳን አብዝታ እግዚአብሔርን በጸሎት በመጠየቋ እንደሚፈረድልን ሲያሳየን ተመልከቱ። ምንም የላት።
የምትሰጠው ገንዘብ የላት፣ ደሃ ናት። የምትማርክበት ውበት የላት፣ አርጅታለች። የምታስፈራራባት ባል የለ፣ ሞቶባት። ግንስ ፈረደላት። ሁል ጊዜ ጠይቁት፣ ሁል ጊዜ አናግሩት፣ ሁል ጊዜ ደጅ ጥኑት። እግዚአብሔር እንደዚህ ዳኛ ጨካኝ አይደለም። ይፈርድላችኋል፣ ይደርስላችኋል። እንባ ከፈሰሳችሁ እንባችሁን ያብስላችኋል። ጉልበት ከካዳችሁ ያቆማችኋል። ከተሰበራችሁ ይጠግናችኋል። ከተሰነጠቃችሁ ይለስናችኋል። ካጣችሁ ይሞላላችኋል። ከጎደላችሁ ይሰፍርላችኋል። እየነቀነቀ እየጠቀጠቀ በእቅፋችሁ ያስታቅፋችኋል። ሰላም ካጣችሁ ሰላማችሁን ይመልስላችኋል። ግን ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ እግዚአብሔር በፈቃድ በኢየሱስ ክርስቶስ ነውና ይላል ቅዱስ ጳውሎስ። ጸልዩ ኦርቶዶክሳውያን። ከጸሎት በቀር ምን መዳኛ ያለን ኦርቶዶክሳውያን?